የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የቤተክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌደራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቀድለት የአገልግሎት ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብ እና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና በራሱ የዩቲዩብ ቻናል ላይ ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲንቀሳቀስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታገለግልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ አያይዞ ገልጿል። የጊዮርጊስ ቸርች ከፍቻለሁ። ሰናፍጭ የብዙዎች እንቆቅልሽ የተፈታበት የብዙዎች እንባ የታበሰበት ሰናፍጭ። ወይኔ 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 ወይኔ! እያያችሁ ነው ወገኖቼ፣ እየሰማችሁ ነው፣ እያያችሁ ነው። የአርሴማ የሰናፍጭ እምነት ጉድ ሳይሰማ መስከረም አይጠባም ማለት ይሄኔ ነው ወንድሜ። በቃ የመቃብር አፈር አጠጥተው የሰው አስከሬን እየበጠበጡ ከዘይትና ከእንትን ጋር አጠጥተው ሲያበቁ አሁን ደግሞ እግዚአብሔር ይቅር ይበላችሁ። ቆይ ሰናፍጭ ይጠላል እንደ ሰይጣን። ይሄ ነው ውርደት ማለት ነው። አረ ዘንድሮ እኮ ጉድ ፈላ ወገኖቼ፣ በጌታ በኢየሱስ የቀረ ምን እንደሆነ ልንገርህ። በጎን በኩል አርሴማ ስጋ ቤት፣ በጎን በኩል አርሴማ ስጋ ቤትና እዚህ ጋር ሰናፍጩ አለ። አዋዜም ጨመር ታረግበታለህ። በቃ ህዝቡ ለጸሎትም ለስጋና ለሰናፍጩም ይሄዳል ማለት ነው። በቃ የቀራችሁ እሱ ነው። በቃ በጎን በኩል አርሴማ ስጋ ቤት፣ ሰናፍጯን ከዛ ትወስዳለህ። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባል ነበር በፊት። ስራ ያጣ መነኩሴ ሰናፍጭ ያዘጋጃል ብለው አሁን ስራ ያጣ መነኩሴ ከቅዱስ ቁርባን ወደ ሰናፍጭ ደላ። አቤት 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 አቤት! እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት፣ እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት፣ እነዚህ ናቸው ማርያም አምላክ ናት የሚሉ፣ እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ጆሮውን ከፍተህ ስማ።
ሰሞኑን ከሰማኋቸው ጉዳዮች አንዱ ያው እኔ እስከማርፍና ቤተሰብም ጋራ ያለኝን ጉዳዮች እስከማስተካከል ድረስ ጥቂት የረፍት ጊዜ ላይ ነበርኩኝ። ግን ሶሻል ሚዲያውን ያቀጣጠለው በቃ የሸፈነው ጉዳይ ሌላ ሆኖ ነው ከእንቅልፌ ስነቃ ያየሁት። በቃ ሲርመሰመስ አየሁኝ ማለት ነው። ይሄን ያህል ወንጌል ተሰብኮና ጌታ ተገልጦ የሚድንበት ለሰዎች ጥቅም የሆነውን የህይወት ጥሪ ለሰዎች አድርሶ ከዛ በኋላ ደግሞ አገር ቀይሮ ቤተሰብ ለማየት ሲመጣ እንደዚህ የሚሆኑ ከሆነ እነዚህ ሰዎች ህይወት ምን እንደሆነ አልገባቸውም ማለት ነው። እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደው ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? በግ ከነነፍሱ ቀብሮ ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ነው። ምን ሰርተው ነው እነ ጴጥሮስ የታሰሩት? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም። እኔው ያልኩትን ዘበነ ብሎታል። ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት ነው? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት እዚህ መጥቶ ወንጌል ለምን አይሰብክም የሚል ሐሳብ ተነስቷል። በዋናነት ያስኩት ማለት ሲጀመር ማንንም ሰምተን ምን ሰብከው ማንንም ሰምተን የምናቆመው የእግዚአብሔር እውነት የለም። ማንንም አይመራንም የእግዚአብሔር መንፈስ እንጂ። ቅዱሱ የእግዚአብሔር መንፈስ ጴጥሮስን በገረድ ፊት ኢየሱስን የካደውን ሰው ጀግና አድርጎ በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔርን ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን። ይሄ ከማን የተነሳ የሚሆን ነው? ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው። ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማን መንፈስ ነው? የእግዚአብሔር መንፈስ ነው። ሐሰት ሁል ጊዜ ሐሰት ነው። በከፍታም በዝቅታም በሸለቆም በተራራም ኢየሱስ ያድናል። ሕይወትን ለመቀበልና የዘላለምን ሕይወት ለመውረስ የሚሻ ማንኛውም ሰው አዳኝ ናቸው ብሎ ከሚያስባቸውና ከተነገረለት ለዘመናት በጆሮ ከሰማው ያድኑሃል ተብሎ ከተነገረው አማልክት ክዶ እነዛን አማልክት ክዶ ወደ ኢየሱስ ካልመጣ መዳን የሚባል ነገር የለም። እና የሰዎችን ፊት እያየን ያገለገልንበት ዘመን ብዙ ዘመን ነበረ። እከሌ ይከፋዋል፣ እከሌ ሚካኤልን ስለሚወድ እከሌን እናስከፋለን፣ ስለዚህ ዛሬ የሚካኤልን መዝሙር እንዘምር፣ ባለጠጋው እከሌ የአርሴማ ሲዘመር ደስ ይለዋል ለሱ ብለን እንዘምር ብለን እንዲህ ባለ መንገድ ያገለገልንበት ዘመን አልፏል። እንቅጭ እንቅጩን እውነቱን እንነጋገር በማስረጃና በመረጃ ማለት ነው።